ማለት ነው። ለባብሶ ምናምን ቆልፎብኝ ይወጣል ይመጣል። ለምን እንዳልጠየኩት አላውቅም። ምንድን ነው የተፈጠረው? በጣም ጉድ ጉድ ጉድ! የወንድ ልጅ ጉድ! በርም መቆለፍ ጀመራችሁ። በጣም ያሳዝናል እውነት። ዘንድሮ ምንድነው ወንዶቹ ብልሽት ብለዋል እኮ የኛ ሀገር ወንዶች እግዚአብሔርን። ለማንኛውም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። ኮሜንት አነብላችኋለሁ። ጉንፋን ይዞኝ ድምፄ ተዘጋግቷል፣ ግን በቻልኩት አቅም ኮሜንት አነብላችኋለሁ። እስኪ ወደ ኮሜንቱ እንሂድ። ወንዶች ተው አድቡ እንዴ! እሺ እህቱ የምትባል ልጅ እናንተም እንዲህ አስተምሩን፣ እኛም አናገባም አለቀ። እንዴት እናገባለን? እንደዚህ ሴቶችን እያሰቃዩ እንዴ! ማግባት አይደለም ማሰብ ራሱ አንችልም በአሁኑ ሰዓት። ወንዶቹ በጣም ጨካኝ ሆነዋል። ሙሉ ለሙሉ ወንድ ማለት አይቻልም፣ ግን አብዛኞቹ ወንዶች በጣም መጥፎ ናቸው። ልጅ አይወዱ፣ ትዳር አይወዱ። በቃ ዝም ብለው እንደዚህ ዝም ብለው በቃ መማገጥ ነው የሚፈልጉት። እሺ አስቱ የምትባል ልጅ እኔ የምለው ማግባት ከሞት ያድናል እንዴ? ይሄን ያህል ለማግባት መጣጣር እውነት ነው? ግራ ገባን እኮ እንዳለ ሴቶች ተማረናል። እረ ሴቶች ራሳችሁን አስከብሩ። እውነትሽን ነው ሶፊ፣ ራሳችሁን አስከብሩ እያለች ነው። አንድ ወንድ እጁን ካነሳብሽ፣ ከማገጠብሽ፣ በላይሽ ላይ ሌላ ሴት ጋር ከሄደ፣ ለመማታት እጁን ከሰነዘረ፣ በር ቆልፎ ከወጣ፣ ይሄ ምን ባል ነው? ጉድፈላ። ሰሚራ የወሎ ቤት አማራ ምን ብላ ኮምታለች? የአላህ ከእንደዚህ አይነት ወንድ ጠብቀኝ ያረብ ብላለች። ሁላችንን የሚጠብቀን ጊዜ ዳኛው ጤነኛ አይመስሉኝም። ወላሂ አቃጠሉን እኮ። እኔ በወንድ ልጅ ያልተማረረ ሴት የለም በእውነት። ወንዶች ምን አይነት ጨካኝ ናቸው! ፈጣሪ ልቦና ይስጣቸው። አረ እንደው ልቦና ይስጣቸው። እንዴት እንደምታምር ደግሞ በጣም ይቅርታ ውዶች፣ እኔም ተቆልፎብኝ ያውቃል፣ ግን በምክንያት ነው። ምክንያቱንም ንገሪንና እንወቀው። ብዙ ዛሃራ ሰላም ምን ብላ ኮምታለች? ብዙ የሚቆልፉ ወንዶች አሉ። ለምን? የት እንዳትሄድ። የቅናት ነው መንፈስ ነው። ወጋውት። ፍትህ ለሴቶች። እውነት ነው ፍትህ። የወንዶችን ጉድማ ገና ብዙ እንሰማለን። ምን ብንሰማም አያልቅም የነሱ ጉድ። እንደዚህም አለ። ይገርማል አለ። እሺ ማንን እንመን? አታልቅሽ ለበጎ ነው። እንዴት አይነት ለበጎ ነው? እውነት ወጥታ መናገሯ ጥሩ ነው። እኔ ስንት እየተዘጋባቸው ማለት ስንት የሚዘጋባቸው የሚቆለፍባቸው ሴቶች አሉ። አስቡት። እሱ እንደፈለገው ሆኖ ይመጣል። ሚስቱ ቤት ውስጥ በር ተቆልፎባት እሳት የሆነ አደጋ ቢነሳስሽ እንዴ! ግራ ገባን እኮ። ወይ የሀበሻ ወንዶች እድሜያችሁ ይጠር፣ ወይ የሀበሻ ወንዶች እድሜያችሁ ይጠር ብላ 147 ሰው ላይክ አድርጎላታል። እግዚአብሔርን ስታምር ደግሞ ወንድ ልጅ የዋህ ሴት አይወዱም። የዋህም ሆነች አልሆነች ልጅ ከወለደችለት ረግጦ መያዝ ይፈልጋል። ከፈራችሁ ረግጦ መያዝ ይፈልጋል። ምን ጉድ ነው? የኢትዮጵያ ወንዶች መታከም አለባቸው። ቢታከሙም ምን እነዚህ ቢታከሙም አይድኑም። ቢታከሙ ራሱ አይድኑም። አይገባቸውም። የሚቀናባት ስለመሰላት ደስ ብሏት ነበር ሲቆልፍባት ይመስለኛል። የፈለገ ቀናት ቢያንጨረጭረው እንዴት ነው ላዩ ላይ ቆልፎ የሚሄደው? ሲወጣ ይዟት አይወጣ? እግዚአብሔርን እህቶቼ፣ ያገባችሁ እህቶቼ፣ ልታገቡ ያላችሁ እህቶቼ ራሳችሁን ጠብቁ። እንዴ በጣም አሞላቀቅሽው። በዘነዘና አናቱን ብሎ መገላገል ነው። ለብቻ መኖር በስንት ጣሙ ህይወት 50 ሰው ላይክ አድርጓታል።
የወንድ ኮሜንት የለም። የሚገርማችሁ ሴቶች ብቻ ናቸው የኮመቱት። ከአንዳንድ ትዳር የዱባይ እስር ቤት ይሻላል እንዴ! በስንት ጣሙ። ምን ከአንዳንድ ወንዶች፣ አብዛኞቹ ወንዶች እንዲህ ናቸው። በቃ በስመ አብ ምን ጉድ ነው ዘንድሮ የመጣብን። የኔ ቆንጆ አታልቅሽ። አቅም ብናገኝ በዳይ ወንዶችን በህይወታቸው እንትን ማለት ነበርም። እያያችሁ ነው። ሴትን የምትበድሉ ወንዶች ሙሉ ህይወታችሁን ደስታን ይንሳችሁ። ሙሉ ህይወታችሁን ደስታን ይንሳችሁ። አብሽሬታችን ብላለች። ውስጧ ርር ብሏል። እኔም እንደዚህ ቆልፎብኝ ነበር የሚወጣው። ዛሬ ላይ ሳስበው ይዘገንነኛል። በሰዓቱ ግን ለምን ብዬ እንኳ አልጠይቀውም ነበር። አላህ ህይወቱን ሙሉ የምድር ጀሃነብ ያርገው። ወይ የኔ እናት! ሴቶች እምቢ ማለት ልመዱ። እውነት ነው እንዴ? ሊመታሽ እጁን ከሰነዘረ አንድ በላይሽ ላይ ከማገጠ በር ከቆለፈ ከሰው ፊት ሰዎች በተሰበሰቡበት ፊት ከሰው ፊት በቃ የሚያዋርድ የሚያናድድ ቃል ከተናገረች ይህ ወንድ አይደለም እንዴ? መተው እያለ የምን ማቃጠል ነው? ከእንደዚህ ወንድ እግዚአብሔር ይሰውረን። አሜን። ዘንድሮ ማንሰማው የለም። ወደሽ ከተደፋሽ ቢረግጡሽ አይክፋሽ። በር ሲዘጋብኝ ዝም አልኩት። ምን ማለት ነው? አዎ እንዴ! በር ቆልፎብሽ ሲወጣ ለምን ብለሽ መጠየቅ፣ ቤተሰቦቹን ማስጠየቅ፣ ለቤተሰቦችሽ መናገር፣ ለጓደኞችሽ ማማከር። እንዴ የምን በር መዝጋት ነው? በእውነት እንጀራና ሙዝ ቆጥሮ የሚወጣ ጎረቤት ነበረኝ። በስመ አብ! ወንድ ልጅ ሆኖ እንግዲህ አስቡት፣ እንጀራ ቆጥሮ ወደ ስራ ይሄዳል። ወይኔ ፈተና! ስንት አይነት ጉድ አለ። እንደው የአንዳንድ ሴት መጃጃል። አሁን ይሄ ፍቅር ልትሉኝ ባልሆነ፣ ይሄ ምን ፍቅር ነው? ትዕግስቷ፣ እግዚአብሔርን ትዕግስቷ በነገራችን ላይ አንዳንድ ሴቶች ካልተመቱ በቃ ባላቸው የሚወዳቸው የማይመስላቸው አሉ። ግርም ይለኛል። ወንድ ልጅ ካልተማታ ምኑን ወንድ ሆነው የሚሉ አሉ። ችግር እኮ ነው። አታልቅሽ ደግሞ ለዚህ ዘመን ወንድ ጥንቅር ይበሉ በጥራቃውላ። እውነትም በጥራቃውላ። እዩሃ ሚዲያ የማታሰማን ነገር የለም። እዩሃ ሚዲያ ላይ ምን ያላየ ነው ምን ያልሰማነው ነገር አለ? እግዚአብሔር ከዚህማ የማዳም ቤት ይሻላል እንዴ! የማዳም ቤት ምን አለ? ራሳችን ፈልገን እስከ መጣን ድረስ ለመስራት ይኸው እየሰራን ነው። እግዚአብሔር ይመስገን። እንዴ ጭራሽ የማዳምን ቤት ከእንደዚህ አይነት ወንድ ጋር እኩል ታደርጊው ነው? ማሬዋ የት ሀገር ነው? ኢትዮጵያ። መቀሌ ሄጃለሁ፣ አክሱም፣ ውቅሮ፣ ከዚህ ደግሞ አዋሳ፣ ያቤሎ የሚባል ሀገር ድረስ ሄጃለሁ። አብሶ ሴት ሆናችሁ እንግዲህ እንዳያችሁት ነው። እግዚአብሔርን በስንቱ እንደተፈተነች እንደምታዩት ነው። ስለዚህ እህቶቼ የምታገቡትን እኔም ጭምር ማለት ነው የምናገባውን ሰው እንግዲህ እንደ ጨው ቀምሰን አንቀምሰው፣ አይቀመስ ወንድ ልጅ። በስማም በጣም ከባድ ነው እውነት። እኔ እሷ ላሳለፈችው ታሪክ እኔ ዘገነነኝ፣ በቃ ዘገነነኝ። አሁን ኮሜንት ላይ የአንድ ወንድ ኮሜንት እንደው የምናገኝ አይመስለኝም። እስኪ ኮሜንት እናንብብ። አንደኛ ኮሜንት ይቅርታ ውዶቼ ጉንፋን ይዞኛልና ድምጽ ሁላ ተቀያይሯል። እሺ አንደኛ ኮሜንት ወላሂ ሴትን ልጅ ዋጋ የሚያስከፍላት የወንድ መጫወቻ የሚያደርጋት ቤተሰብ ከቤተሰብ ቀጥሎ ደግሞ ሰው ማጣት ነው። ሴትን ዋጋ የሚያስከፍላት ፈጣሪ ከጨካኞች ይጠብቀን፣ አሜን። 240 ላይክ አግኝቷል ኮሜንት ማለት ነው። ሴት መሆን ለራሱ በራሱ ራሱን የቻለ ፈተና ነው። ፈጣሪ መጨረሻችንን ያሳምርልን፣ አሜን። የሴት ልጅ ፈተና በጣም ከባድ ነው። እግዚአብሔር ግን ብዙ አባቶች እበት ነን
ይሄ ወንድ ነው። ግን ብዙ አባቶች እበት ነን። እኔም በእንጀራ እናት ነው ያደግኩት። አባቴ ይፈራት ይሰማት ነበር። ግን ሁሉም አባት አይደለም፣ ምርጦችም አሉ። ብቻ እናት እናት ናት። ፈጣሪ የልጆችን እናት ጠብቅልኝ። አሁን ይሄ ወንድ ነው ኮማችሁ፣ በእንጀራ እናት ተሰቃይቶ ያደገ ነው። አያችሁ፣ የልጆችን እናት ፈጣሪ ጠብቅልኝ አለ። እንደዚህ አይነት ወንድ እግዚአብሔርን እናት ለምን ትሞት ትሄዳ ጎንብሳ። የእናት ያለመኖር ህመሙ ከባድ ነው። አላህ ሆይ ልጆቼን እንጀራ እናት እንዳታሳድግብኝ፣ እኔንም እንጀራ እናት እንዳታረገኝ። ያከሪም ግን ለምንድን ነው ያውም እናት ሴት ልጅ እናት ከሞተች በችግር ነው የምታልፈው። እናት መከታ ነች። እህት ዘመንሽ ጥሩ ይሁንልሽ። አሜን። ከኤርትራ ራሴን ላጠፋ ነው ነይ ሲልሽ አጥፊ ነበር ማለት ያለብሽ። አድበሽ ሰርተሽ ኑሮ የራስሽ ነገር ይኖርሽ ነበር። ለወንድ ብላችሁ መስዋዕት አትክፈሉ። ለምን ባናቱ አይተከልም? ትክክል። እግዚአብሔርን ደግሞ ለኛ ሀገር ወንዶች የኛ ሀገር ወንዶች በጣም አስቸጋሪ ናቸው። እግዚአብሔርን አብዛኞቹ። ቆንጅዬ ናት ደግሞ የኔ ቆንጆ። መገፋት ያጠነክራል። የሰው ልጅ መጀመሪያው ምንም ይሁን መጨረሻው ሲያምር ነው ጥሩ። እና እመቤቴ ከዚህ በኋላ ያለውን ህይወትሽን ብርሃን ታርግልሽ። አሜን። ልጅቷ በጣም አንጀቴን ነው የበላችሁ። ደግሞ ስታምር ማማር ብቻውን ምን ዋጋ አለው? ውስጧ ሰላም ከሌለው። ወንዶች ይሄ ሁሉ ለሴት ልጅ ግፍ መስራት፣ ሁላችንም መሬት ውስጥ ነው የምንገባው። እንደው ለማስታወስ ያክል አንዳንድ ወንዶች እኮ በጣም በቃ እናት ያላቸው እህት ያላቸው አይመስላቸውም። ነገ ሴት ልጅ የሚወልዱ ሁላ አይመስላቸውም። ግርም እኮ ነው የሚለኝ እኔ። እናት የሌለው ሰው መቼም አያምርበትም። ትክክል። እናት ከሌለች ሁሉ ጨለማ ነው። እናት ማረፊያ፣ አይዞሽ። በዚህ ምድር ላይ ያልተገፋች ሴት የለም። ሁላችንም በደል ደርሶብናል፣ ግን አምላክ ተስፋ ይሰጠናል። ትክክል። እናታችሁ ስታሳዝን ፍልቅልቅ የሆነች ልጅ አይዞሽ። ኦኬ፣ በእናታችሁ ስታሳዝን ፍልቅልቅ የሆነች ልጅ አይዞሽ፣ ህይወት ይቀጥላል። ህይወት ይቀጥላል። እኔ የምለው ኢትዮጵያውያን ወንዶች ምናችሁን ነው የሚያሟችሁ? ትክክል እኮ አይደሉም። በቃ መውለድ አይፈልጉ አግብተው በቃ በስነ ስርዓት ተጋብቶ ቤተሰብ መመስረት የማይፈልጉ በጣም ብዙ ወንዶች አሉ። በጣም ብዙ። ልቦና ይስጣቸው። ትንሽ አይደሉም፣ ብዙ ናቸው። የሴትን ልጅ ህይወት የሚያጨልሙ ወንዶች በጣም ብዙ ናቸው። የሚገርማችሁ ነገር የኔ እናት አንቺ ጠንካራ ልጅ ነሽ፣ በርቺ። ግን እግዚአብሔር የበቀል አምላክ ነው ያልሽው ተሳስተሻል። ፈጣሪ ይቅር ባይ አምላክ ነው የኔ ቆንጆ። ተናዳ ነው። የሰው ልጅ ሲናደድ የሚናገረውን አያውቅም። በጣም ህይወቱ ያሳዝናል። ህይወቴን፣ ልጅነቴን፣ ጤናዬን፣ ወጣትነቴን የተነጠቅኩት በእንጀራ እናትና ልጆቿ ናቸው። ውይ እግዚአብሔር ሆይ እንደው የእንጀራ እናትም የእንጀራ አባትም አያርጋችሁ። እግዚአብሔርን ከልጅነት መገፋት የለመድን ሰዎች ቶሎ ተስፋ አንቆርጥም። ይገርማል። ባንቺ ውስጥ ራሴን እያየሁት ነበር። ደግሞ ቅንነን ሰው ማመን እናበዛለን፣ በዛ ልክ እንገፋለን። ብቻ ተመስገን ተመስገን። አዎ ቅንነት ጥሎ አይጥልም። እግዚአብሔርን አንዳንዱ ኮሜንት በጣም ረጅም ነው ውዶች፣ ለዛ ነው የማልፈው።
ዘንድሮ የማንሰማው ሁሉ ወንዶች ሴቶችን ሲበድሉ ነው። ኦኬ ዘንድሮ የምንሰማው ሁሉ ወንዶች ሴቶችን ሲበድሉ ነው። ምን እንደነካቸው አላቅም። ፈጣሪ ሁላችንም ከእንደዚህ አይነት ወንዶች ይጠብቀን፣ አሜን። የኛ ወንዶች እኮ በቃ አንድና አንድ ገንዘብ ነው የሚፈልጉት። ከዛ መዝለል፣ መጨፈር፣ እንደፈለጉ ከማንኛውም ሴት ጋር እንደፈለጉ መሆን ነው የሚፈልጉት እንጂ በስነ ስርዓት ትዳር ይዘው በቃ ፍሬ ማፍራትን አይፈልጉም። አብዛኞቹ የኢትዮጵያ ወንዶች የአሁኑ ትውልድ አብሶ ለምን እንደሆነ አላውቅም። ያለ ወላጅ እናት ማደግ ምን እንደሚመስል የደረሰበት ብቻ ነው የሚረዳው። አይዞሽ ፈጣሪ አይጥልም፣ መጨረሻውን እርሱ ያማረ ያርግልሽ እህቴ፣ አሜን። ሴት ልጅ ካልተማረች የራሷ ገቢ ከሌላት ወንዶች መደበሪያ ነው የሚያደርጉት። ትክክል። ምንም ይሁን ምንም እህቶቼ ይሁንች በቃ ውላችሁ የምትገቡበት ነገር ሊኖራችሁ ይገባል። ትክክል። አይ ሴት ልጅ ፈተና እያለቀስኩ ነው የሰማሁት። በጣም ያስለቅሳል እንጂ በጣም። እናት ለምን ትሙት ትኑር አጎንብሳ ይላል። ለእናት የተገጠመ ግጥም ነው። ወይ ስታምሪ! ይሄን ሁሉ ፈተና ያየሽ አትመሲም። አሁንም ገና ልጅ ነሽ። ፈጣሪ መጨረሻሽን ያሳምርልሽ። አይዞሽ፣ በጣም ጎበዝና ጠንካራ ነሽ። እግዚአብሔር ያጠንክራት። ኦኬ። ሰው ብርቱ ይባላል፣ ግን ሴት የምታሳልፈው ነገር ከአይምሮ በላይ ነው። በጣም ሴት ልጅ ፈተና ስንቱ ተዘርዝሮ ተነግሮ ይዘለቃል። ስህተት ሰርተሻል አይባልም የኔ ቆንጆ። የልጅነት መገፋት ነው ፍቅር ፍለጋ የሚቀፋት የሚወዳት ሰው ነው። ኦኬ። ስህተት ሰርተሻል አይባልም የኔ ቆንጆ። የልጅነት መገፋት ነው ፍቅር ፍለጋ የሚወዳት ሰው ነው የምትፈልገው። በልጅነቷ ያጣችውን ነው የምንታገለው። ጥሩ ተፈጥሮሽ ህይወት ይቀጥላል ማለትሽ ነው። ተስፋ ሁሌም አለሽ። ጎበዝ፣ አይዞሽ የኔ ወርቅ። አንቺን የመሰለች ሴት ለእንደዚህ ለማይረባ ሰው ማልቀስ የለበትም። ነገም ሌላ ቀን ነው። ትክክል። እውነት እህቶቼ፣ ወንድ ልጅ እጁን ከሰነዘረባችሁ በጣም አስቸጋሪ ነው። ከሌላ ሴት ጋር ሚስቱን ቤት አስቀምጦ ከሌላ ሴት ጋር ከማገጠ ይሄ በጣም አደጋ ነው። ራሳችሁን ጠብቁ የኔ ቆንጆ። ይቅርታ ውዶቼ፣ ጉንፋን ይዞኝ ነው። የኔ ቆንጆ አይዞሽ፣ ለሁሉም ጊዜ አለው። ዘመንሽ የተባረከ አምላክ በጣሹ ፋንታ እጥፍ ድርብ አድርጎ ዘመንሽን ይባርክልሽ። ገንዘብሽን በበረከቱ ይሙላልሽ። ሳቅ ደስታ ይላል። አሜን። ሴት ልጅ ፈተናዋ የቤት ሰራተኛ እንኳን ሆና መስራት አትችልም። ወንድ የሚባል ፍጡር እያለ በጣም አሁን እንደው በአንዳንድ መጥፎ ወንዶች፣ ሁሉም ወንዶች ሲባሉ በጣም ከባድ ነው። ደግሞ ስታምር የኔ ቆንጆ፣ ፈጣሪ መጨረሻሽን ያሳምርልሽ የኔ ድንቡሽ ቡሽ። በጣም የሁላችንን መጨረሻ ያሳምርልን እውነት። አንዳንዱ በጣም ረጅም ነው እና ለዛን ውዶችም አልፈው። ሰላም ጀግናው ጋዜጠኛ አለምሰገድ፣ እንኳን በደህና መጣህልን። እንወዳለን። በጣም ነው የምወደው እውነት። በጣም ጀግና ነው። የሴት ፈተና መከራ ብዙ ነው። አይዞሽ እህቴ። አባትሽ ውበትሽ ናቸው ያስጠቁሽ። ኦኬ። አባትሽ እና ውበትሽ ናቸው ያስጠቁሽ። የድሮ አባቶች እበቶች ናቸው። የእኔው ደግሞ ኩበት ነው። እናት ግን እናት ነች። ሴቶችዬ አላህ ያጀግናችሁ። ሌላ ምንም አልልም። መልካም ጁማ። አሜን። ደግሞ ስታምር አይዞሽ በርቺ። ነገ ጥሩ ቀን ይመጣል።
ነገ እየተባለ እኮ ነው የሰው ልጅ የሚቆስለው። እግዚአብሔርን አንዳንዴ ሳስበው የኔ ቆንጆ አንቺማ ቤተሰቦችሽ የፈጠሩብሽ ችግር ለመወጣት ያለ እድሜሽ ከባድ ህይወት ለመግፋት ተገደሽ ነው። እንደዛም ሆኖ ግን ሁሉም ፈተና ተጋፍጠሽ ለመለወጥ የምታደርጊው ጥረት ሊደነቅ ይገባል። ትክክል፣ በጣም ጀግና ናት እውነት። የኔ ውድ ጓደኛዬ እህቴ፣ የእውነት ብዙ ዓመት አብረን ኑረናል። የእውነት እህት ስትፈልግ እህቴ፣ ጓደኛዬ ስፈልግ ጓደኛዬ፣ አማካሪ አጽናኜ ናት። እወድሻለሁ እህቴ፣ ሁሉም ነገር ያልፋል፣ አይዞሽ። እንግዲህ ጓደኛ ናት ማለት ነው ለተበዳይ። እንኳን ደህና መጣህልን አለምዬ። ሴት ልጅ ለአቅመ ሕይወት ሳትደርስ ከቤተሰብ ስትለይ መከራዋ ብዙ ነው። የኔ ቆንጆ አይዞሽ። ቆንጆና ጠንካራ ነሽ እህቴ። ሁሉ ነገር የሚሆነው አምላክ ሲፈቅድ ነው። ያንቺ የሆነውን ትዳርና ስራ እግዚአብሔር ይስጥሽ። አሜን፣ ይስጣት። የኔ ወድ ስታሳዝን ደግሞ ስታምር የኔ ደንቦሽቦሽ ማማር ምን ዋጋ አለው? እንደዚህ ውስጧ ስብርብር ብሎ የሴት ልጅ ፈተና እህቴ አይዞሽ፣ እግዚአብሔር አዋቂ ነው። እኔ ከቤት ስወጣ በ12 ዓመቴ ነው፣ ግን ብዙ ፈተና አልፌያለሁ። ፈተና ሲበዛ ፈጣሪ ማመስገን ነው። ኦኬ። ሴቶች ትልቁ ችግራችን ሰው ምን ይለኛል ስንል እንረገጣለን። ትክክል። እና ውዶች እንግዲህ ከዚች ልጅ ምን ተማራችሁ? በነገራችን ላይ እንደዚህ አይነት ፕሮግራምን ወንዶች አያዩትም፣ አብሶ መጥፎ ወንዶች አያዩትም። ጥሩ ወንዶችን ቢሆኑ ያሳልፉታል እንጂ አያዩትም። እውነት ለመናገር ለምን አላውቅም። አይተው እንኳን የሆነ ነገር መገንዘብ አይፈልጉም። በጣም ነው የኛ ሀገር ወንዶች አግብተው ወልደው ልጅ ማሳደግ አይወዱ። አስረግዘው መክዳት፣ አስወልደው መክዳት፣ በወግ ማዕረግ መጋባት አይፈልጉ። አብዛኞቹ እያልኩ ነው፣ ሁሉም አይደለም ግን አብዛኞቹ። ለምን አላውቅም። በቃ ሴት ልጅ ማሰቃየት፣ አንዴ በእጃቸው ካስገቡ ማሰቃየት፣ በር መቆለፍ፣ መማታት ለምን አስፈለገ? ይሁላ ምን ጉድ ነው ዘንድሮ የመጣብን? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ባይ ባይ።